እየሰማን ነው የምንሄደው? በማንስ ነው የምንታለለው? እግዚአብሔርን እንደገፍ። ሁኔታዎች እንዳሰብናቸው እንዲህም እንደዚያም ሊሆኑ ይችላሉ። እግዚአብሔርን ድምጽ ለመስማት ተመልካቾቻችን በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ እግዚአብሔርን ቃል የምንሰማበት ሰዓት ነው። ዛሬ የምንሰማው ከሐዋርያት ሥራ ምዕራፍ 27 ከቁጥር 1 እስከ 44 ያለውን ክፍል ነው። ምናልባትም ይሄ ክፍል በቂ ስላልሆነ ጊዜው ለሁለት ከፍለን ነው የምናየው። ክፍል 1 እና ክፍል 2 በሚል ለማየት እንሞክራለን። ሁላችንም እንደምናውቀው በዚህ ክፍል ላይ ጳውሎስ ወደ ሮም ያደረገውን ጉዞ ነበር እና ጉዞው ምን ይመስል እንደነበረ ነው ለማየት የምንሞክረው። እና ህዝቡ ወይም ደግሞ ተሳፋሪዎቹ ምንም እንኳን ወደ ኢጣሊያ የመድረስ ግብ ቢኖራቸውም ግን ፍጥነታቸውንና አቅጣጫቸውን የተቆጣጠረው ንፋስ እንደነበረ እንመለከታለን። እና ለመሄድ ጉዞ ተነስተዋል፣ ግን በጉዞ የሚፈልጉትን ያህል ፍጥነት መሄድ አልቻሉ። በሚፈልጉትም አቅጣጫ እንዳይሄዱ በጣም ሲቸገሩ ነው የምንመለከተው። ከቁጥር 6 እስከ 9 ላይ ማየት እንችላለን። አንዳንድ ጊዜ ጠላት በፈለግነው ሐሳብ ወይም በፈለግነው መንገድ እንዳንሄድ የራሱን የማዘግየት ሚና ይጫወታል። አቅጣጫም ለማሳት ሲሞክር ነው የምንመለከተው። ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 2 ላይ ሲናገር 2 ጊዜ ወደ እናንተ ልመጣ ፈልጌ ነበር፣ ግን ሰይጣን አዘገየኝ ብሎ ሲናገር እንመለከታለን። ስለዚህ ሰይጣን የእግዚአብሔርን ሐሳብ ማዳፈን ባይችልም ግን የማዘግየት ስራ እንደሚሰራ እንመለከታለን። አንዳንድ ጊዜ ውጫዊ ግፊቶች በራሳቸው ጫና ይፈጥራሉ እና ውጫዊ ግፊቶች በአሰብነው አቅጣጫና ሁኔታ እንዳንሄድ ችግር ሊፈጥሩብን ይችላሉ። ስለዚህ በውጫዊ ግፊቶችን እንዴት አድርገን ማሳለፍ እንዳለብን፣ ወይ ጊዜ መጠበቅ ካለብን ጊዜ መጠበቅ አለብን፣ ወይም ደግሞ ውጫዊ ግፊቶችን ልንቋቋም የምንችልበትን ነገር ለማወቅና ለመረዳት የእግዚአብሔርን ድምጽ መስማት በጣም አስፈላጊ እንደሆነ ነው የምንመለከተው። እና ለእግዚአብሔር ምሪት ተገቢውን ምላሽ እንዳንሰጥ አንዳንድ ጊዜ ሁኔታዎችን እንመለከታለን። ስለዚህ የእግዚአብሔርን ድምጽ አለመስማታችንና በሁኔታ ላይ መደገፋችን ላልተጠበቀ አደጋ ሊያጋልጠን ይችላል። ወደ ግባችን ለመድረስ የያዝነው አቅጣጫ ሊያደርሰን ወይም ማያደርሰን እንደሆነ ከወዲሁ ቆም ብሎ ማሰብ ያስፈልጋል። ለዚህ ነው መንፈሳዊ ሰው ከሌሎች ሰዎች የሚለየው። ለዚህ ነው የመንፈሳዊ ሰው የእግዚአብሔርን ድምጽ መስማት ያለበት። ለዚህ ነው ከሁኔታዎች ባሻገር ያለውን የእግዚአብሔርን ሐሳብ እና ፈቃድ መረዳት ያለበት። ለዚህ ነው የመርከቡ ተሳፋሪዎች ለተለያየ ጉዳይ ወደ ሮም ለመድረስ የሚጣደፉ ሰዎች ይመስላሉ። እና እነዚህ ሰዎች አሁን ለመሄድ ፍላጎቱ ከመኖራቸው የተነሳ በዚህ ጭንቅ በሚመስለው መንገድ እንኳን ተጉዘው እዛ መድረስ ነው የፈለጉት። ሆኖም ግን ነገሮች እያደር ግን እየከበዱ እንደሚመጡ ነው የምናየው። እና አንዳንድ ጊዜ አንድን ግብ ለማሳካት ካለን ፍላጎት የተነሳ ስለምንሄድበት አቅጣጫ ብዙ አንጨነቅ። ግን የሚገርመው ነገር ወደ ግባችን የሚያደርሰው ነገር አቅጣጫችን ትክክል ነው ወይ፣ በዚህ አቅጣጫ ብሄድ ወደምፈልገው ግብ እደርሳለሁ ወይ ብለን ቆም ብለን ማሰብ ይኖርብናል። ብዙ ጊዜ ግን ለዚህ ለአቅጣጫችን አንጨነቅ። ብዙ ጊዜ የምናስበው ግባችንን ነው። ግባችንን ሄደን ማሳካታችንን ነው የምናስበው። ግን ግባችንን ለማሳካትም ሆነ ላለማሳካት አቅጣጫችን ምን ይመስላል፣ የምንሄድበት ጊዜ አሁን ጊዜው ነው ወይ ብሎ ማሰብ በጣም አስፈላጊ እንደሆነ ነው ከዚህ ክፍል የምንማረው። ምክንያቱም ይሄ የጾም ወራት ያለፈበት ጊዜ ነው። በሜዲትራኒያን ባህር ደግሞ በጣም ማዕበል የሚበዛበት ጊዜ። ይሄ ጊዜ ማለት ከጥቅምት እስከ መጋቢት የነበረ ጊዜ ነው እና በዚህ ጊዜ ጉዞ ማድረግ በዘመኑ በጣም አስቸጋሪ ነው። ደግሞም የመርከብ ቴክኖሎጂ በጣም ያደገበት ጊዜ አይደለም እና የሚመጣውን ማዕበል መርከቦቹ ተቋቁሞ ለማለፍ ያላቸው ትግል ቀላል የሚባል አልነበር። ስለዚህ ከዚህ የተነሳ ሁኔታዎችን በደንብ አድርጎ ቆም ብሎ እንደ ባላምሮም እንደ መንፈሳዊ ሰው ማሰብ ያስፈልግ ነው። በእርግጥ እነዚህ ሰዎች በመርከቡ ላይ የተሳፈሩ ሰዎች ጌታን የሚያውቁ ሰዎች አይደሉም ከጳውሎስ በስተቀር። ስለዚህ ጳውሎስ የሚነግራቸውን ነገር ግን ለመስማት ዝግጁ ሆኖ አናገኛቸው። ይሄ ነው የነሱ አንዱ ችግር። አንዳንዴ እግዚአብሔር ሲናገረን ልባችን በፍላጎታችን ላይ ስለሚሆን ለድምፁ ቦታ አንሰጥ። ለእግዚአብሔር ድምፅ ቦታ እንዳንሰጥ ያውቃሉ በምንላቸው ሰዎች ልባችን ይወሰዳል። እዚህ ላይ አሁን ስለ መርከብም ሆነ ስለ
ባህር ጉዞ ዕውቀት አላቸው የተባሉት የመርከቡ ባለቤትና የመርከቡ ሹፌር ናቸው። ስለዚህ ሰው ሁሉ ሊሰማ የሚችለው እነዚህ ሰዎች ናቸው። የመቶ አለቃውም ሆነ ሌሎች ተሳፋሪዎች የሚሰሟቸው ሰዎች ናቸው። ግን የእነዚህ ሰዎች ሙያዊ ዕውቀት ግን ውስንነት እንዳለው ደግሞ እንመለከታለን። ብዙውን ጊዜ አንድን ነገር በመንፈስ ስንረዳ ነባራዊ ሁኔታ ተቃራኒ መረጃ ይሰጣል። አሁን ሲነሱ ልከኛው ንፋስ የነፈሰ መሰላቸውና ስለዚህ አሁን ያስኬደናል በሚል ነው የተነሱት። እና አንዳንድ ጊዜ የነባራዊ ሁኔታ የሚሰጠን ተቃራኒ መረጃ የእግዚአብሔርን ድምፅ እንዳንሰማ ከእግዚአብሔር ጋር ተቃርኖ እንድንፈጥር ሊያደርገን ይችላል። እዚህ ጋር የምንመለከተው ነገር ይሄ ነው። እና ጳውሎስም ደግሞ አንድም እስረኛም ስለነበረ ጳውሎስ የሚናገረው ነገር ተሰሚነት አልነበረው። ምክንያቱም እንደ ሌሎቹ ወንጀለኞች ወንጀል ሰርቶ የመጣ ያህል አይነት ነገር ተደርጎ የሚታይ ሰው ነበር። እና በዚህ ላይ ደግሞ ስለ መርከብም ሆነ ስለ ባህር ጉዞ ዕውቀት አለው ተብሎ ስለማይታሰብ መቶ አለቃው ጆሮ ሊሰጠው አልፈለገም። ስለዚህ ሊያምነው፣ ሊሰማው፣ ሊያዳምጠው ፍላጎት አልነበረው። የእግዚአብሔርን ድምፅ በጊዜው ካለው ነባራዊ ሁኔታ በላይ መሆኑን መረዳት ያስፈልጋል። እነዚህ ሰዎች በእርግጥ ስጋዊ ሰዎች ናቸው፣ መንፈሳዊ ሰዎች አይደሉም፣ ጌታን የተቀበሉ ሰዎች አይደሉም። የእግዚአብሔርን ድምፅ መስማት ላይጠበቅባቸው ይችላል። ግን ለእኛ የምንማረው ነገር ከዚህ ምንድን ነው? ካለው ነባራዊ ሁኔታ ባሻገር ያለውን የእግዚአብሔርን ሐሳብ ለመስማት የእግዚአብሔርን ድምፅ መስማት ብቸኛው መንገድ ነው። የገሃዱ ዓለም እንቅስቃሴ የሚቆጣጠረው መንፈሳዊው ዓለም ነው። የዕብራውያን ጸሐፊ ሲናገር በዕብራውያን መጽሐፍ ላይ ምንድነው የሚለን? ይሄ የሚታየው ከማይታየው እንደሆነ በእምነት እናስተውላለን ይላል። ስለዚህ ይሄ የሚታየውን ዓለም ገቨርን የሚያደርገው የሚቆጣጠረው የማይታየው ዓለም ነው፣ መንፈሳዊው ዓለም። ስለዚህ በመንፈሳዊ ዓለም ውስጥ ያለው እንቅስቃሴ፣ በመንፈሳዊ ዓለም ውስጥ ያለው ሂደት ነው ይህንን የገሃዱ ዓለም ነጸብራቅ ሆኖ የምንመለከተው። የገሃዱ ዓለም ነጸብራቅ እንጂ በራሱ የራሱ ህልውና ያለው አይደለም። ከበስተጀርባው መንፈሳዊ ዓለም የሚያንቀሳቅሰው። ስለዚህ አይኖቻችንም ሆነ ጆሮቻችን ከነባራዊ ሁኔታ በላይ ማየትና መስማት አለባቸው። ነባራዊ ሁኔታ እንዲህም እንደዚያም ሊል ይችላል። ከዛ ባሻገር ግን አይናችን ምንድን ነው የሚያየው? እንደ መንፈሳዊ ሰው ጆሮቻችን ምን ይሰማሉ የሚለውን ነገር ማሰብ በጣም አስፈላጊ እንደሆነ እንመለከታለን። ሶስተኛ የምናየው ነገር ልከኛው ነፋስ ያሰብነው ነገር ሁሉ መደምደሚያ አይደለም። አሁን ልከኛውን ነፋስ ነው እነሱ እንደ መደምደሚያ የቆጠሩት። እንዲነሱ፣ እንዲንቀሳቀሱ፣ ሮም እንደርሳለን ብለው እርግጠኛ እንዲሆኑ ያደረጋቸው ነገር ልከኛው ነፋስ ነው። ግን ልከኛው ነፋስ በራሱ መደምደሚያ አይደለም። ካሰብነው ነገር ጋር የሚጣጣም ነገር በመሆኑ ምናልባት ከእግዚአብሔር ድምፅ የበለጠ እንድንርቅ ሊያደርገን ይችላል። አያችሁ፣ ያለው አደጋ ይሄ ነው። ካሰብነው ነገር ጋር የሚጣጣም ነገር ባየን ቁጥር የእግዚአብሔር ሐሳብ ሊመስለን ይችላል። ግን ይበልጥ ደግሞ ከእግዚአብሔር ሐሳብ ሊያርቀን ይችላል። ይሄ ድምፅ አታላይ ነው ማለት ነው። ስለዚህ እንደ መንፈሳዊ ሰው ልናስብ የሚገባን ነገር ምንድነው? እንደ ክርስቲያን ቃሉን የመንፈስ ቅዱስን ድምፅ ማዕከል ያደረገ እንቅስቃሴ ማድረግ እንዳለብን፣ የእግዚአብሔር ድምፅ እንጂ ልከኛው ንፋስ የሁሉ ነገር ማረጋገጫ አይደለም። የሁሉ ነገር ማረጋገጫ የእግዚአብሔር ድምፅ፣ የሁሉ ነገር ማረጋገጫ እግዚአብሔር የሚናገረው ነገር። ልከኛው ንፋስ ባሰብነው ልከኛው ንፋስ ወደ አውሎ ንፋስነት የመለወጥም አደጋ ሊኖረው ይችላል። ምክንያቱም ልከኛው ንፋስ መተማመኛ አይደለም። ዛሬ አንድ ነገር ልክ ነው የምንለው ነገር ነገ ልክ ላይሆን የሚችልበት ሁኔታ ሊሆን ይችላል። በተለይ በዚህ ዘመን ስንመለከት ብዙ ነገሮች በጣም በፍጥነት እየተለዋወጡ ነው። ፕሪዲክት ለማድረግ በሚያስቸግር ሁኔታ፣ ለመተንበይ እንደዚህ ይሆናሉ ብለን እንኳን ለማለት በሚያስቸግር ሁኔታ ነገሮች በጣም ተለዋዋጭ ሲሆኑ እንመለከታለን። በእንደዚህ አይነት ጊዜያቶች ውስጥ ረጋ ብሎ የእግዚአብሔርን ነገር መፈለግ ያስፈልጋል። ድምፁን ለመስማት ጊዜ መስጠት ያስፈልጋል። እኔ ያው ከ20 ዓመት በፊት ነው ጌታን ያገኘሁትና በእነዚያ ጊዜያቶች ውስጥ የነበረውን ነገር ስንመለከት ብዙ ሰው ለእግዚአብሔር ድምፅ ቦታ ይሰጣል። ብዙ ክርስቲያን ምሪት ስለመጠየቅ ያስባል። አሁን ላይ ስንመለከት ያው ብዙ ሰው ለእግዚአብሔር ድምፅ ያለው ሩም በጣም ያነሰ እየሆነ የመጣበት ጊዜ፣ እግዚአብሔር ምን ይላል ከማለት ይልቅ ሁኔታዎችን አይቶ በሁኔታዎች እየተነዱ መሄድ ነው። በእርግጥ አንዳንድ ጊዜ እግዚአብሔር በሁኔታዎች ሰዎችን የሚመራበት ጊዜ አለ። ሁኔታዎች እግዚአብሔር እንደ ድምፅ የሚጠቀምባቸው ሰዓቶች ሊኖሩ ይችላሉ። ግን ሁል ጊዜ ይሄ ነው ማለት አይደለም።
ድምፁን መስማት ያስፈልጋል። ከሁኔታዎች ባሻገር ያለውን ነገር ማየት ያስፈልጋል። ልከኛው ነፋስ ሳናስበው ወደ አውሎ ነፋስነት ሊለወጥ ስለሚችል ማለት ነው፣ መተማመኛ ሊሆን ስለማይችል። ስለዚህ የሁኔታዎች ክስተት ላይ ከመደገፍ ይልቅ በእግዚአብሔር ቃልና በእግዚአብሔር ድምፅ ላይ መደገፍ ተለዋዋጭ ከሆነው አደጋ ሊታደገን ይችላል። ምክንያቱም አንዱ ትልቁ ያለው ችግር ምንድነው? ሁኔታዎች ተለዋዋጭ ናቸው። ዛሬ የምንላቸው፣ ዛሬ አሰብናቸው፣ ዛሬ ይኬድባቸዋል የምንላቸው ሲስተሞች ነገ ተለዋውጠው እናገኛቸዋል። ስለዚህ ተለዋዋጭ ከሆነው ነገር ሊያድነን የሚችለው ነገር ምንድነው ቢባል የእግዚአብሔርን ድምፅ መስማት። ምክንያቱም ነገሩ ዛሬ ይሄ ነው የሚያዋጣው ብለን የሄድንበት መንገድ ነገ ደግሞ ተቀይሮ ሌላ ነገር ሊሆን ሲችል ኪሳራ ሊያመጣብን ስለሚችል ከወዲሁ ማሰብ ያስፈልጋል። አራተኛው በሁኔታዎች ላይ የተደገፈ ማንነት እግዚአብሔር ሳይሆን ሁኔታዎች ይነዱታል። አያችሁ፣ ቶታሊ ራሳችንን በሁኔታዎች ላይ ማስደገፍ የለብን። ሁኔታዎች በኋላ ምን ያደርጉናል? ሊነዱን ይጀምራሉ ማለት ነው። ሁኔታዎች እንዲህ ሲሆኑ በዚህ፣ ሁኔታዎች በዚያ ሲሆኑ በዚያ የምንሄድ ከሆነ ራሳችንን ለችግር አሳልፈን እንሰጣለን። ምክንያቱም እነዚህ ሰዎች ከጥቂት ከተጓዙ በኋላ ያ ልከኛው ንፋስ ወደ አውሎ ንፋስነት ተለወጠ፣ አውራቂስ ወደሚባል አውሎ ንፋስነት። ከዛ በኋላ ለቀውት መነዳት ጀመሩ። የመርከቡ ባለቤትም ሆነ የመርከቡ ሹፌር መርከቡን መቆጣጠር አልቻሉ እና ልከኛው ንፋስ ወደ አውሎ ንፋስነት ተለውጦ አውራቂስ የተባለው ንፋስ እነዚህን ሰዎች ይነዳቸው ጀመር። በጣም የሚያሳዝነው ነገር ይሄ። አንዳንድ ጊዜ መተማመኛ ብለን የምንላቸው ስጋ ለባሽ ሊሆን ይችላል፣ የራሳችን አቅም ሊሆን ይችላል፣ የራሳችን ዕውቀት ሊሆን ይችላል፣ የምናየው ሁኔታ ሊሆን ይችላል። እነዚህ ሁሉ ነገሮች የማያስጥሉን ሰዓታት። ስለዚህ እግዚአብሔር ሆይ በዚህ ጉዳይ ላይ ምን ትላለህ ብሎ ሞኝ መሆን ያስፈልጋል። እግዚአብሔር ሆይ በዚህ ጉዳይ ላይ ምን ትላለህ ብሎ ከአእምሮ ብልጣብልጥነት መውጣት ያስፈልጋል። ሙያዊ ዕውቀታቸው ተሳፋሪውን ከማዕበል ማዳን አልቻለም። ሙያዊ ዕውቀት ከችግር ለመፍታት ያለው አስተዋጽኦ በጣም ውስን። ሰው ማዕበልን ሰንጥቆ ማለፍ የሚችለው በእግዚአብሔር ድምፅ መመራት ሲችል ብቻ ነው። ማዕበል ሊኖር ይችላል፣ አስጨናቂ ነገር ሊኖር ይችላል። የእግዚአብሔር ድምፅ ግን ከኛ ጋር ካለ ሰንጥቀን ማለፍ እንችላለን። በማቴዎስ ወንጌል ምዕራፍ 14 ላይ ሄደን ስንመለከት ከቁጥር 22 ጀምሮ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ማዶ እንዲቀድሙት ግድ አላቸው ይለናል። ግን ወደ ማዶ ሊቀድሙ ሲሄዱ ማዕበል ሲገጥማቸው ነው የምንመለከተው እና ታንኳይቱን ሲያናውጣት ወደ ታንኳይቱ ውሃ ሲገባ ነው የምንመለከተው። ሆኖም ግን ጌታ ኢየሱስ ክርስቶስ እየተራመደ በማዕበሉ ሲመጣ ደግሞ እንመለከታለን። ስለዚህ ጌታ ድምፅን ከሰጠ ጌታ ዋስትና ይሆናል፣ ጌታ መተማመኛ ይሆናል ማለት ነው። ለዚህ ብዙውን ጊዜ አቅጣጫችን ስንስት እግዚአብሔር ለልባችን እንዲሁም በሌሎች ሰዎች ይናገራል። ተመለስ፣ ይሄ መንገዱ አይደለም ይለናል እግዚአብሔር። ብዙ ጊዜ ግን ለመስማት ዝግጁ አንሆን። በእግዚአብሔር ድምፅ ስንመራ የተሳፈርንበት መርከብ ችግር ቢገጥመው እንኳን እግዚአብሔር ወዳሰበልን ነገር ያደርሰናል። ጳውሎስን ወደ ሮም ከመድረስ የሚከለክለው ነገር የለም። ምክንያቱም በእነዚህ ሰዎች ምክንያት ነው የችግር እየደረሰው ያለው። እሱ አንሂድ ብለዋል። ይሄ መንገድ በጥፋት እንደሆነ አያለው። ጥፋቱ ደግሞ በእኛ በእቃችን እና በንብረታችን ብቻ ሳይሆን በእኛም ጭምር ነው ብሎ ሲናገር እንመለከታለን። ግን ሰሚ አላገኘም። ቢሆንም ግን የእግዚአብሔር ድምፅ ሰምቶ የሚወጣ ለእግዚአብሔር ድምፅ ሰምቶ የሚታዘዝ ሰው ስለነበር ለእነዚህ ሰዎች እንኳን ቢቀበሉትም ባይቀበሉትም በረከት ሆኗቸው ነው የምንመለከተው። ሁኔታን አዋቂ የምንላቸው ሰዎች እና ሌሎች ውጫዊ ነገሮች ሳይሆን እግዚአብሔርን እንደገፍ። ሁኔታን ያውቃሉ፣ እንደዚህ ያውቃሉ፣ ኤክስፐርት ናቸው፣ አዋቂ ናቸው የምንላቸውን ሰዎች ሳይሆን እንድንደገፍ የሚገባው እግዚአብሔርን። ሁኔታ ይለወጣል። ምድራዊ ዕውቀትን በሌላ ዕውቀት ይተካል። ሌሎች መደገፊያዎችን በሂደት ያረጃሉ። በልዕለ ኃያሉ እግዚአብሔር ላይ መደገፍ ግን በጣም ወሳኝ ነገር። አያችሁ፣ ሁኔታዎች እንዳሰብናቸው እንዲህም እንደዚያም ሊሆኑ ይችላሉ። ግን ከሁኔታዎች ባሻገር ያለውን ጌታን ግን ማየትና መደገፍ በጣም ወሳኝ እንደሆነ ነው የምንመለከተው። ስለዚህ ከኛ ምጡቅ አእምሮ ከምንለውም በላይ ምጡቅ የሆነ ኃያል ልዕለ ኃያል የሆነ እግዚአብሔርን መደገፍ እሱ አዋጪ ነው። በህይወታችን በኑሯችን ማንን እየሰማን ነው የምንሄደው? በማንስ ነው የምንታለለው? በተለይ በዚህ ዘመን የእግዚአብሔርን ድምፅ እንዲሰሙልን የምንፈልጋቸው ሰዎች አሉ። እንደ ክርስቲያንና እንደ አማኝ ግን እኛ የእግዚአብሔርን ድምፅ ለመስማት ቅርብ ነው።
በጎቼ ድምፄን ይሰማሉ ይከተሉኛል ነው የሚለው መጽሐፍ ቅዱስ። ስለዚህ ልንከተለውም እንድንችል ድምፁንም ለመስማት እድሉ አለን እኛ። ስለዚህ እያንዳንዳችን የእግዚአብሔርን ድምፅ ለመስማት ልባችንን ልናዘጋጅ እንደሚገባ ከዚህ ክፍል እንማራለን። ቀጣዩን በሚቀጥለው ሳምንት እናያለን። የሰማነውን ቃል ይባርክልን። ጌታ ይባርካችሁ። ተባረኩ። አሜን።